ለራሴ ሁለት የሚያደርጉ ልጆችን ሰድብ ያውቃሉ። የምር አስመሳይ ናቸው ብያለሁ እኔ ለነሱ ምክንያቱም ልንገርሽ ተሽቴ አንድ ቀን እነሱ ሲሳደቡ አንድ ቀን ብሩኬን ሲዘቀዝቁ አንድ ቀን ሃይሚን ሲዘቀዝቁ አይቻላቅ ግን የብሩኬን ፕሮፋይል አድርገው ሃይሚን እንደፈለገች እንክት ያደርጋሉ። ብሩኬን እንደፈል እነዚህን አላቃቸውም። ለምን ሲኦል አትገቡ? አያገባኝም። የሃይሚን ፕሮፋይል አድርገው ሃይሚን የብሩኬን ፕሮፋይል አድርገው ብሩኬን አሽን እየተቀያየሩ ማለት ነው። ጨረቃ ማለት ነው። ጨረቃ የወደዱ ይመስላሉ። ገስት ሲመጡ ደግሞ ያሽቃብጣሉ። ወንድሜ ወንድምና ወንድምሽን ፈልጊ ቆሻሻ ሂዱና ሁለቱንም ፎቶ ያደረጉም አሉ። አያገባኝም። ሃይሚ እንደዚህ የቆሻሻ እህት የላትም። ብሩኬ የቆሻሻ ወንድ እኔ አሁን ልንገርሽ ተሽቴ እኔ የሚገርመኝ ማለት ነው ኦዲየንስ ለኦዲየንስ እየተጣለ ያለው ሃይሚና ብሩኬ ተመችቷቸዋል ይመስለኛል ሳስበው እኔ ግዴታ ማት እንደመለጠፋለን እንደዛው ሰቸው በቃ አሁን ሲመስለኝ ታው ስሙ ውዶቼ ማለት ነው። ጨረቃዬ ብሏል እኮ ብሩኬ ባለፈው ብትወርቁ የሚደርስላችሁ አጠገባችሁ ያለ ነው እኔ ሊደርሳችሁ አልችልም ብሏል እኮ። አትጣሉ እራሳችሁ ነው አራዳ ሆኖ አለ ተናገረ። ከዚህ በላይ ምን ያደርጋል? እሷም እኮ አውርታለች እኮ አይደለም። ይሄን አውርቶ ታዲያ ማን ነው የሚያጣላን? አሁን ሲመስለኝ እኮ ኦዲየንስና ኦዲየንስን ይህ የሚያባሉ ብሩኬና ሃይሚ ራሳቸው አይገርምሽም? ሃይሚን ሌላ ትክክለሽ እነሱ ናቸው ያጣሉት ያሉት። ጨረቃ ፋሚሊ አይነሳም ብሩኬ ላይ ብሩኬን የሆነ ነገር ጫፉን ባይነኩ ጨረቃ ፋሚሊ አይነሱም ብሩኬ ላይ እንዴ ሁለቱንም ፎቶ ያላችሁት አሉ። ሁለቱንም ፎቶ ያደረጉ የሚያስመስል የሚወድ ወይ ልጅቷን የሚጣላ መብቱ ነው። ዩዘር እኔ ሁለት ፎቶ አርገው ማለት ነው መብታቸው ነው። ከዚህ በኋላ እኔ ሁለት የሚያደርጉት አስመሳይ ናቸው ብዬ ለራሴ ቃል ገብቻለሁ። ምክንያት አለ። ሁለት አርጋ ብሩኬን ትውደድ አይመለከተኝም። ሁለት አርጋ ሃይሚን ትውደድ አይመለከተኝም። ግን አልሰደበቻትም፣ አልዘቀዘቀቻትም። እናት አልሰደበችም፣ አባት አልሰደበችም። መብቷ ነው። ሁሉም ሰው የመውደድ መብት አለው። ገባችሁ? የመውደድ መብት አለው። እንደፈለጉ ይውደድ። ጨረቃ አላየሽም እኮ የሁለቱንም አድርጎ ልጁን እንዴት እንደሚሳደቡ አንቺ አላየሽም? ሁለቱም ያረጉ በጣም አስመሳዮች አሉ፣ ደጋጎችም አሉ። እና ሁሉም ስራቸውን ይስጣቸው። ግን እግዚአብሔርን እኔ ማውፍ ተቃጠልኩ። እግዚአብሔርን እንደው እኔ እነዚህ ልጆች መቼ በኔ ህይወት እንደገቡ ነው። እኔ አሁንም ምልሽ ጨረቃዬ ራስሽን ሁኚ፣ አንቺነትሽን ሁኚ። ገባሽ አይደለ? ይሄ ነገር እናት ተዘቅዝቃ ስናይ የምናለቅሰው እኛ አረብ ሀገር እናቴን አፈቀልን። እነሱ ምንም አልመሰላቸው። ፒክቸር ነው ወረቀት ነው የሚሉሽ ወረቀት ነው ሲመስለኝ። እነሱ ነጋ ስለሚያገኟቸው ነጋ እንትን ስለሚሉ ነጋ ስለሚደዋወሉ ነው። እኛ ግን እናቶቻችን ገጠር ማብራ ኢንተርኔት ለለበት ጦርነት አለበት ቦታ ስለሆነ የእናት ፍቅር የቤተሰብ ፍቅር እንደግረሳት ያንገበግበና እንደዛ ከሆነማ እኮ እነሱን ያጣማለቃቸው እነሱ መስመር እንዲያልፉ ያረጋቸው እኮ ኦዲየንስ ራሱ ነው ማለት ነው። ኦዲየንስ ራሱ ነው። ገባሽ አይደለ? ህዝብ አንድ ነገር ማስቆም ይችላል። ጨረቃ ፋሚሊ እንደ ህዝብ ባዩ ገባሽ? ዛሬ ላይ ለምሳሌ እኔ ሃይሚ ስትመታ ሃይሚን ጀግና ላታለው አይደለ? ደስ ይለኛል ስለምወዳት። ግን ደግሞ ሃይሚ ስትነካ ይኸው ዛሬ አለቀስኩት። ገባችሁ? እነሱ በደካማ ጎናችን ነው የሚመጡት። እንደው ተከርበቱ ሃይሚና ብሩኬ ኦዲየንሱ እኔ ከኔ ህይወት ብቻ ይውጡልኝ ከላስ ማርያምን ስልችት ነው ያለኝ። እኔ አስጠልቶኛል። እማየው ነገር ሁሉ ነው የሚያስጠላኝ። ስክሮል ሳረግ እማየው እነሱ ነው ሲሰደቡ እማየው እንደዚህ ነው። እከሌ እንደዚህ ናት፣ እከሌን ትወዳለች እኮ እከሌ አሽቃባጭ ናት፣ እከሌ እንደዚህ ናት። ሹሃይ እንዴ እኛ የራሳችን ህይወት እኮ አለን። ዛሬ እኮ ማለት ዛሬ የኛም ጾም አሁን ልጅቱና ሃይሚ ተመታተው ሃይሚ ልጅቱን በመታት እስካሁን ቲክቶኩ በእግሩ ይቆማል ጀግና እየተባለ ግን እኛ እንድንናደድ ሃይሚን አስመቱ። ሱብሃንአላህ የጤፍ ጥላዝ ላይ ልንገርሽ እንዴ እሷ ህይወት ላይ መታኩል የተማታችሁ እኮ እሷ ናት። እኛ እኮ እኛ ስትማታ ደስ የሚለው በምንድን ነው? በህይወቷ ስለመጣችባት ነው። እኛ ደግሞ ምን ስለሆነች ነው? ቆይ እንዴ አይደለም እኔ እኮ ማለት ነው። እኔ ለምን እንዳለቀስኩ ታውቂያለሽ? ይሄ ነገር ስራ ነው እየተባለ እኔ ሃይሚ ላይ የሆነ ጫና እንዲደርስበት አልፈልግም። ስራ ነው ኦዲየንስ ሁሉም ስራ ነው።
ስራ ነው ሹ ሀይዳ ስራ ነው። ለምን መጡ? ለምን ፖስቱ? ጨረቃ በየቀኑ ግዴታ ለኛ ማሳየት አለባቸው ስራ ካልሆነ እኔ እኮ ባላክስም እንዴት አይደለም። ዛሬ ብሩክ ቤት ነገ በሃይሚ ቤት ዛሬ ሾሃዴ ጨረቃ ነገ በሃይሚ ግዴታ ማየት አለብን። ወዴት እኮ ነው ማሪ ግራ ገብቶኝ እኮ ነው ወደ እነሱ ህይወት የምትመጣው እሷ የምትማታው እሷ የምትናገረው ንግግር ደስ የማይል እሷ ማናንጥቷት ማለት ነው ውዶች። ጨረቃ ፋሚሊ አሁን እንደ ድሮ አይደለም። ሁሉም እየሄዱ ነው። ደህና ልጆች እየወጡ ነው፣ እየደከማቸው ነው። ደህነኛው እየወጣ በሽተኛው ነው የቀረው። የተወሰነ ልጆች ተጠነቀላችሁ እነሱ ብቻ ይውጡልኝ እንጂ ማሰላማ እኛ የምንወጣለን። ውጪ ኧረ ውጪ። ብዙ ልጆች እየሄዱ ነው፣ በጣም እየሄዱ ነው። ደህና ልጆች እየወጣ ነው። ግን እንደ ባለፈው ለታውን ዱባይ እሱ እንደሄደ አንድ ቢሆኑ ኖሮ እስካሁን ድረስ እነዚህ ልጆች ይስተካከሉ ነበር። አንዱ ስራ ይላል፣ አንዱ እውነት ይላል። ሰው ግራ እያጋባ ነው። ገባሽ አይደል? አሁን ምሳሌ ማለት ነው ሲያጠፋ ግን ሳይሆን ማለት የነበረብን አንተ አጥፍተሃልና ተመለስ ብለን እሱን መሳደብ። ሃይሚ የምታጠፋ ሰው ተሆነ ጀግና ነሽ ማለት ሳይሆን ነይ ተመለሽ፣ ጥፋትሽ ነው ተመለሽ። ኦዲየንስ ቢያስተካክል ባይከፋፈል ኦዲየንስ እነሱ ሙስታሁን ያቆሙ ነበር። ግን ወይ የኛ ጀግና ሄድበት፣ የኛ ጀግኒት ሄድበት። ኦዲየንስ ተከፋፈለ። እነሱ እና ታምሯል አለ ኢብራሂም አይደል? ስሚ ያሺ አንዱ እኮ እነሱ ሁለቱን የሚቆጡ አሉ። አንዳንዱ ደግሞ ለምን እሷን ተናገራችሁ ለምን እሱን ተናገረ ይላል። ስለዚህ እንዴት ሆኖ እነዚህ ልጆች የሚስተካከሉት? እንዴት ደግሞ ከልብሽ ሊወጡ አይችሉም? 2 አመት ሙሉ አብረን መተን እንዴት ነው የምንተዋቸው? ግራ ገባኝ እኮ ወጡት እኮ ከልብሽ ምን ነበር መሰለሽ? መጀመሪያ እኮ እንደ ሌላው ሰው አሁን እየተጋጋጡ እየተሳሳሙ ለኛ የማያዝኑ ቢሆኑ እኮ ብዙ ሰዎች እኮ አውጥተናል አይደል? መጀመሪያ እኮ ሃይሚና ብሩኬን እኮ 2 አመት ሙሉ ይዘናቸው መጣን እኮ። እኔ አሁን አብርሃም ጋር ሲሰራ ነው ሃይሚን ማጣ፣ ብሩኬና ኤፍሬም ጋር ብቻውን ሲሰራ ነው ማጣ። ገባሻ? ተገናኘን አገናኘው ብለን አገናኞቹኛ አጣዎቹኛ ምን አባባሎቹኛ ከፈጣሪ ለጥቀን ደግሞ እኛ ከጎናቸው ነን እኮ አይደል? ይሄን ሰብስክራይብ እዚህ ለማድረስ እኮ ያደረስነው ኦዲየንስ አንደኛ ፈጣሪያቸው ነው፣ ሁለተኛ ኦዲየንስ ማናቀውን ሰው ሰብስክራይብ አርጉያል። ማናቃቸውን አረቦችን እየተቀበል የሌሎች ዘጋ እየተቀበል እዚህ አደረስ። መጨረሻው በቃ ግን እኔ በጣም የሚያሳዝነኝ ይሄ ሁሉን ጨረቃ ፋሚሊ ደህና ልጆችን ያጡ ቀን ነው የሚያለቅሱት። እኛ ከልባችን የወጡ ቀን ነው የሚያለቅሱት እነሱ። እግዚአብሔርን ያን ነው የሚገባቸው። ምንም አይመስላቸውም እናቴ። እነሱ አሁን የሚፈልጉት እይታ እንዲታይ ነው። አሁን ደግሞ ያሁን እኮ እይታ የለውም። ሃይሚ እንዲህ አለች ተብሎ ቢመጣ ይኸው ልንገርሽ፣ እንደው እስኪ በፈጠራችሁ አምላክ ማለት ነው፣ እንደው በፈጠራችሁ አምላክ እንደው ይቺን ሴትዮ ከነሱ ህይወት ወጣ ምንም ይሁን እኔ ስራ ነው ዛሬ የፈለጋችሁ ብትደረደሩ ስራ ነው ብትሉኝ እኔ ላልሰማችሁ ነው ዛሬ ማለት ነው። አልሰማም ማንንም። በቃ ይቅር፣ ስራም ይሁን ምንም ይሁን ይቺ ሴትዮ ከነሱ ህይወት በቃ ትውጣ። ምኗም አያምርም፣ ምኗም ስራ አይመስልም። እሷ የለመደች ናት። እሷ ሆዳን ከመሙላት ውጪ ለሃይሚ ታስባለች ብዬ የሚል ጭንቅላት የለኝም እኔ። በቃ አልፈልግም። እኔ ጭራሽ ነው ማልፈልጋት ሴትዮ። ስሚ ውዴ፣ እቺ አሁን የመጣችሁ ደግሞ በጣም ደረቅ ናት። ቢሆን እንኳን የላትም ጌታን ደረቅ ናት። አዎ ደረቅ ናት በጣም። ኢየሩስ ያቺ እርጉዟ ሴት ትሻላለች። ሰብስክራይባቸውን እኮ በቀን 2,700 አልሄድ ብላን እናቴ ስንት እኛ እኮ ሰብስክራይባቸውን እኛን እኮ ምናየው እነሱ እኮ ስንት ነው ስታያቸው ወደ ዩቱብ ነው የሚሮጡት ለማየት ማለት ነው። እንዴ ድረስ ችግር የሌለባቸውን ሰዎች ታዲያ ታያረው ግጅልኝ አንድ ሺህ የሆነ ነገር ፍጠሩ። በቃ ይሄ ነገር ይቁም፣ በቃ ይቁም፣ ምንም ይሁን ይቁም። በእናትህ ሙት ያዥ